ዳይሬክተር እና የዕለቱ የክብር እንግዳችን ክቡራን የኢንፎርሜሽን መረብ ደህንነት ኃላፊዎች፣ ዳይሬክተር፣ የዩኒቨርሲቲያችን ምክትል ፕሬዝዳንቶች፣ ኃላፊዎች፣ ከሁሉ በላይ ደግሞ ዛሬ እዚህ ለመሰባሰባችን ምክንያት የሆናችሁ የአምስተኛው ዙር የሳይበር ታለንት ካምፕ ተሳታፊዎች እንኳን ወደ ጅማ ዩኒቨርሲቲ በሰላም መጣችሁ ማለት እፈልጋለሁ። ከሳይበር ታለንት ካምፕ ጋር ልዩ ቁርኝት ያለኝ ሰው ነኝ። የመጀመሪያዎቹ ሰልጣኞች እኛ ጋር ነበሩ። በ60 ተማሪ ነው የጀመርነው። 60 ተማሪ የዛሬ 5 ዓመት በሚጀምርበት ጊዜ በጥሩ ፉቲንግ በጥሩ መስመር ላይ በመጀመሩ በጣም ማመስገን እፈልጋለሁ። የኢንፎርሜሽን የኢንሳ ሁሉንም ኃላፊዎች፣ አሰልጣኞች ከዛን ቀን ጀምሮ እስካሁን እየተሻሻለ በቁጥር ብቻ ሳይሆን የትምህርት አሰጣጡም ስትራክቸርድ በሆነ መንገድ በመካሄዱ ዛሬ ከ60 የጀመርነው 1200 በላይ ተማሪዎችን በማግኘታችን እኔ በጣም ትልቅ ምስጋና ነው ማቅረብ ፈልገው። የአጋጣሚ ሆኖ ደግሞ እዚህኛው ዩኒቨርሲቲ ለመጀመሪያ ሲካሄድ በመምጣቴ በሚቀጥለው ዓመት ብዙ ቁጥር ተማሪ እንደምንጨምር በጣም እርግጠኛ ነኝ። እንጨምራለን ማለት ነው። ቃል እንገባለን። በዚህ የዚህ የሰመር ካምፕ ጥቅሞች በርካታ ናቸው። እኔ ባይኔ ሊቪንግ ኤክስፒሪየንስ ነኝ ማለት ነው። በእኛ ጋር ያለፉ ልጆችን በማየት ብዙ ጥቅም ነው የሚያገኙት። ዛሬ ቅድም ያየናቸውን አምናም እንደዚሁ ሲመረቁ በየቦታው አንድ አይነት ትምህርት በየቦታው መሰጠቱም አንድ ትልቅ ይበል የሚያስብል ነው። ከተለያየ የኢትዮጵያ ክፍል መጥተው አንዱ የኔሽን ቢልዲንግ አካል መሆናቸው የሀገር አንድነትን የሚያጠነክር ህብረ ብሔራዊነትን የሚያጠነክር አብሮ መኖርን ለሀገር በጋራ መቆምን ተማሪዎቹ ቅድም የነበሩት አምናም አሰልጣኝ ሰልጥኖ ዘንድሮ ደግሞ አሰልጣኝ የሆነ ወንድማችን ያቀረበውንም ስታዩ ይሄ ለሀገር ምን ያህል ፋይዳ እንዳለው የሚያሳይ ምስክርነት የምንሰጥበት ነው። በዚህ ትምህርት ውስጥ የሚያልፉ ልጆች ቅድም ተማሪዋ ስታቀርብ እንደነበረው የሚያደርጉት ከጧት ጀምሮ እስከ ማታ ድረስ ስራቸው ላይ ማተኮራቸው ብቻ ሳይሆን ኮሄዥን መፍጠራቸው፣ አብሮ መሆናቸው፣ ለነገ ለኢትዮጵያ ሰራዊት መሆናቸው ነው። ሁለት አይነት ሰራዊት አለን በአሁኑ ጊዜ። ፊዚካሊ ሄዶ የሚዋጋ ሰራዊት አለን። ከዛ በተጨማሪ ደግሞ በሳይበሩ ዓለም ብዙ ነገራችን ክፍት ስለሆነ የምንነጋገረው ገንዘብ የምንለዋወጠው ሁሉ ኮሚኒኬሽናችን አሁን ኦንላይን በመሆኑ ሀገርን ሊጠብቁ የሚችሉ ሌላኛው ሰራዊቶች በመሆናችሁ የዚህ አካልን በመሆናችሁ እንኳን ደስ ያላችሁ ማለት ፈልጋለሁ ተማሪዎቻችን። በዚህ ውስጥ ያለፉ ቅድም ያቀረበችው ተማሪ የሶፍትዌር ኢንጂነሪንግ ሁለተኛ ዓመት ተማሪ ነኝ ብላለች። ገና ሃይ ስኩል ውስጥ ያላችሁ ተማሪዎች አላችሁ፣ በዩኒቨርሲቲ ያላችሁ ተማሪዎች አላችሁ። እናንተ ለሚቀጥለው ዓመት ለምናደርገው እንቅስቃሴ አምባሳደሮቻችን ናችሁ። ምን በማድረግ ሜንተር በማድረግ ወደ ቤታችሁ ስትሄዱ የተማራችሁትን ነገር ለሰዎች በመንገር ያመጣችሁትን ለውጥ በማየት ከዛ በተጨማሪ ባላችሁበት ቦታ ሁሉ የተለያዩ ፕሮጀክቶችን በማድረግ የዚህን አሉሚናይ አካል ስለሆናችሁ በየጊዜው ሀገር የሚገጥማትን ነገር እንደ ሰራዊት የምትጠብቁ ከጎን እንድትሆኑ አደራ ማስተላለፍ እፈልጋለሁ። ወደ ትምህርቱ ዓለም ስንመጣ 12ኛ ክፍል ሆናችሁ ማትሪክ እየጠበቃችሁ ያላችሁት ጅማ ዩኒቨርሲቲ እዚህ ካምፕ ውስጥ የተሳተፋችሁትን ጂአይቲን ሄዳችሁ ጎብኝታችኋል። በዛ መስክ መሳተፍ ለምትፈልጉ እጃችንን ዘርግተን እንቀበላችኋለን። ይህ ፕሮግራም በሌሎች ዘርፎችም ቢቀጥል ምኞቴ ነው። የትምህርት ሚኒስቴርም ባለቤት ሆኖ፣ ምክንያቱም ሀገር የምትገነባው በህዝቦቿ ነው፣ በወጣቶች ነው። እኔ እንደ አስተማሪ እንደ ከፍተኛ ትምህርት ኃላፊ ብዙ ነገሮችን ከዚህ ካምፕ እንማራለን። ወደ መደበኛ ክላሳችን ባመጣኋቸው ብዬ የምመኛቸው ነገሮች አሉ። አንድ ዲሲፕሊን፣ ተማሪዎችን በካምፕ ነው የምናቆያቸው። እኛም ዶርም እዚሁ ነው የምንሰጣቸው። ነገር ግን እንደዚህ አይነት እንቅስቃሴ ብናደርግ፣ በተማሪዎች አገልግሎት በኩል ብናበረታታ፣ እነዚህ ልጆች ያላቸውን ዲሲፕሊን በእነዛኛው ላይ ብናመጣ ለሌላ ለክፉ ነገር ላልሆነ ነገር ተማሪዎቻችን አይዳረጉብንም። ሁለተኛ፣ በስራው ዓለምን በሚሄዱበት ጊዜ አካላዊ ብቃት ይኖራቸዋል። ስፖርት ነው የሚሰሩ። ጠዋት ዝም ብሎ መንቀሳቀስ ብቻ ጠዋት መነሳት ብቻ አይደለም፣ አልጋቸውን ያነጥፋሉ ጠዋት ሲነገር። በዛ ዲሲፕሊን ውስጥ አልፈው በሚሄዱበት ጊዜ የሚያገኙት አለ። የትምህርት አሰጣጥ ስርዓቱም እንግዲህ በኋላ የሆነ ሰው ይነግረን ይሆናል። ኖርማል ክላስ ከዚህ ሌክቸር የሚደረግበት ብቻ አይደለም። ፕሮጀክት ቤዝዶች ናቸው። ችግርን ነው የሚፈቱት። ያን ችግር ተሰጥቷቸው
ያንን ፕሮብሌም ካወቁ በኋላ ሄደው ተነጋግረው በአንድ ሰው እንደማይመጣ ያውቃሉ እነዚህ ልጆች። ያንን የትምህርት ስርዓት ፔዳጎጂ ወደ ክፍላችን ብንወስደው ምንኛ በተጠቀምን እኛም ተማሪዎቻችንን ምንኛ በተጠቀሙ የሚል እምነት አለኝ። ሲወጡም ደግሞ ካየኋቸው እንግዲህ የባለፉትን ዓመታት በመናገርበት ጊዜ ከጨረሱ በኋላ ኢንተርንሺፕም ተመልሰው ይገባሉ። ኢንሳ በሚቀጥለው ዓመት ለነሱ የተደረገላቸውን ጊቪንግ ባክ ማለት ነው አሰልጣኝ ሆነው መልሰው ደግሞ ያሰለጥናሉ። ይሄ ኮንቲኒቲ ስለሚቀጥል አሰልጣኞች ችግር አይኖርብንም፣ የሰራዊት ችግር የለብንም ማለት ነው። በሚሄዱበት ቦታ ሁሉ ይሄንን የሚያስፋፉ ስለሆነ ይሄ ሞዴል ወደ መደበኛ ትምህርት ስርዓታችን በዩኒቨርሲቲ በምንሰጠው ብናደርግ የበለጠ ተጠቃሚ እንሆናለን የሚል እምነት አለኝ። የጀመርነው ግን በ60 ነው ብያቸዋለሁ። አሁን 1200 አሉን በሁሉም ዩኒቨርሲቲ የሄደ በመሆኑ እዚህ 38 ዘንድሮ፣ በሚቀጥለው ዓመት ግን በርካታ ቦታ እንደርሳለን። ደቡብ ምዕራብ እንዳለ ምዕራብ ኢትዮጵያን በሙሉ አካለን ጅማ ዩኒቨርሲቲ ፓዮነር ይሆናል የሚል ቃል ለመግባት ነው። በጣም እናመሰግናለን።